የአዲስ ኪዳን ታቦት አለን? እኛ ክርስቲያኖች በአዲስ ኪዳን የምንጠቀመው ታቦት መጽሐፍ ቅዱሳዊ ነው የሚሉ መሰረታዊ ሐሳቦችን ዛሬ እናነሳለን። እንደምታውቁት በዚህ ጉዳይ ብዙ ሰዎች ጥያቄ ያነሳሉ። ታቦት በብሉይ ኪዳን ለሙሴ እንጂ የተሰጠው በአዲስ ኪዳን ለማንም አልተሰጠም፣ በአዲስ ኪዳን ታቦት የለም፣ ጽላት የለም የሚሉ ጉዳዮችን እንግዲህ አንስተው ይጠይቃሉ። እንደ ቤተክርስቲያን ደግሞ በዚህ ጉዳይ ያላት መልስ ምንድነው የሚለውን ነገር ዛሬ በዚህ ርዕስ ውስጥ እንመለከታለን ማለት ነው። ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። ውድ የያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ አሳውቁኝ እንዲደርሳችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። እንደዚሁም ደግሞ ላይክ በማድረግ ሼር በማድረግ አብራችሁን ሁኑ፣ ተቀላቀሉ። አብዛኞቻችሁ ቪዲዮአችንን ከምትመለከቱት አብዛኞቻችሁ ሰብስክራይብ ሳታደርጉ ስለምትጀምሩ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ በመጻፍ አብሮነታችሁን ማሳየት ትችላላችሁ። እንደዚሁም ደግሞ አስተማሪ ነው ብላችሁ ካሰባችሁ ለምታውቋቸው ሰዎች ሁሉ ሼር አድርጉላቸው። እንደዚሁም ደግሞ ላይክ በማድረግ ይህንን ቪዲዮ ጀምሩ። እንግዲህ ይሄ ጉዳይ የታቦት ጉዳይ በተደጋጋሚ በተለይ ደግሞ ከፕሮቴስታንቱ ዓለም የሚነሳ ጥያቄ ነው። እንግዲህ ታቦት በአዲስ ኪዳን አለን? እኛ ክርስቲያኖች ታቦት ማለትስ ምን ማለት ነው? በብሉይ ኪዳን የነበረው የታቦት አሰራርና በአዲስ ኪዳን ያለው የታቦት አሰራር አንድ ነው ወይ የሚሉ ጉዳዮችን ዛሬ እንመለከታለን። ሁላችሁም ሐሳባችሁን ሰብሰብ አድርጋችሁ ወደ ቪዲዮ እንመለስ። ታቦት በዕብራይስጥ ቋንቋ ቴባ ወይም ደግሞ ቴቡታ በመባል ይጠራል። ታቦት በአረብኛው ደግሞ ቋንቋ ታቦት ይባላል። ያው በየቋንቋው የተለያየ ትርጉም ነው ያለው። ሌላው ታቦት ማለት በእኛው ደግሞ በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ወይ መጽሐፈ ሰዋስው ወግስ መዝገበ ቃላት ማለት ነው። ታቦት ማለት መርከብ፣ ሳጥን፣ ማደሪያ፣ የጽላት ማደሪያ፣ መንበር፣ መስዋዕ ወይም ደግሞ ምስዋዕ ማለት ነው ብሎ በመጽሐፈ ሰዋስው ወግስ አለቃ ኪዳነ ወልድ ክፍሌ እንግዲህ ይነግረናል። ስለዚህ በዕብራይስጡ ቋንቋ ቴባ ተብሎ ተጠርቷል፣ ቴቡታ ተብሎ ተጠርቷል። እንደዚሁም ደግሞ በአረብኛ ቋንቋ ታቦት ይባላል። ሌላው ደግሞ ታቦት ማለት መርከብ፣ ሳጥን፣ የጽላት ማህደር፣ መንበር፣ ምስዋዕ ማለት ነው ብሎ እንግዲህ መጽሐፈ ሰዋስው ወግስ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት እንግዲህ ይፈታዋል ማለት ነው። ስለዚህ ታቦት ማለት ማደሪያ፣ ማህደር፣ መርከብ፣ ሳጥን እንደ ማስቀመጫ እንደማለት ነው። ታቦት ማለት ግን የተቀደሰ ታቦት ነው። ስለዚህ ታቦት በመባል የሚጠሩትን ደግሞ ዛሬ እንመለከታለን ማለት ነው። እንግዲህ ታቦት በመባል የሚጠሩት አምስት መሰረታዊ ነገሮችን እናንሳ። ታቦት በመባል በእኛ ቤተክርስቲያን ውስጥ የተጠሩት እነማን ናቸው? ታቦት በመባል የተጠሩት በእኛ ቤተክርስቲያን ውስጥ ምንድን ናቸው የሚሉ ጉዳዮችን ደግሞ በቅድሚያ እናነሳለን ማለት ነው። እንግዲህ የመጀመሪያው ታቦተ ኖህ ወይም ደግሞ በይሄ መርከቡ የኖህ መርከብ ታቦተ ኖህ ተብሎ ተጠርቷል። ምክንያቱም ከጥፋት የታደገች ታቦት ወይም ደግሞ ሕዝቡን ከመዓት የታደገች ታቦት የኖህን 8 ቤተሰብና ወንድና ሴት የሆኑ እንስሳትን ታድጋለች። ከጥፋት ውሃ ሚድኑበት ነበሩ። ሕዝቡም ቢገባቸው ቢመለሱ ሚድኑበት ነበሩ። ታቦት ሆና አገልግላለች። ማደሪያ ሆና ከጥፋት መዳኛ ሆና አገልግላለች። ስለዚህ ታቦት በመባል የሚጠሩት ታቦተ ኖህ ነው። ይሄ ግን አማናዊ ታቦት አይደለም። ግን ታቦት ከሚለው ትርጉም አንጻር የተሰጠው ነው እንጂ ይሄ አማናዊ ወይም ደግሞ እውነተኛ ታቦት ግን አይደለም። እንደዛም ተብሎ አይጠራም። ስለዚህ ታቦተ ኖህ የመጀመሪያው እንግዲህ ታቦተ ኖህ ተብሎ ተጠርቷል። ሁለተኛው ደግሞ ታቦተ ሙሴ ነው። ታቦተ እስራኤል፣ ታቦተ ጽዮን፣ ታቦተ ሕግ፣ ታቦተ ኪዳን እየተባለ ይጠራል። ሙሴ እንደምታውቁት 40 ቀን 40 ሌሊት ከቆየ በኋላ በጾም በጸሎት እግዚአብሔር አምላክ ለሙሴ ሰጥቶታል። እግዚአብሔር በሙሴ አማካኝነት ለእስራኤላውያን ጽላቱን ከነማደሪያው ከነታቦቱ ጋር አብሮ ሰጥቶታል። ሌላው ደግሞ ሶስተኛው እንግዲህ ታቦተ ቃለ ጽድቅ
ታቦተ ቃለ ጽድቅ ወይም ደግሞ ማህደረ መለኮት እመቤታችን ቅድስት ድንግል ማርያም ታቦት ተብላ ተጠርታለች በቤተክርስቲያን ውስጥ። እንዴት ሲባል ታቦት እንዳልኳችሁ ማደሪያ ነው ብለናል አይደለ? ስለዚህ እመቤታችን ቅድስት ድንግል ማርያም እንግዲህ የአምላክ ማደሪያ የአምላክ መገኛ ሆናለች። አምላክ በሶስት አድሯል። አምላክ በሶስት መጥቷል። አምላክ በሷ ተወልዷል። ስለዚህ ጽላት የተባለ ኢየሱስ ክርስቶስ በእመቤታችን ቅድስት ድንግል ማርያም ታቦትነት እኛን ተወልዶ አድኖናል ማለት ነው። ስለዚህ ታቦት እመቤታችን ቅድስት ድንግል ማርያም ታቦት ተብላ ተጠርታለች። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ላይክ በማድረግ ይህንን ቪዲዮ ተመልከቱ ማለት ነው። ሌላው እንግዲህ ታቦተ መንፈስ ቅዱስ የተባልን እኛ ክርስቲያኖች ነን። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ሄዳችሁ ስታነቡ እናንተ የእግዚአብሔር ማደሪያዎች ናችሁ ተብለን ተጠርተናል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ተብለን። ስለዚህ እኛ ታቦተ መንፈስ ቅዱስ ነን፣ ማደሪያዎቹ ነን፣ የእግዚአብሔር ማደሪያዎቹ ነን። አማናዊ ታቦቶች ግን አይደለን። እውነተኛው ትክክለኛው እኛ የምናውቀው ታቦቶች ግን አለ። ግን ከትርጉሙ አንፃር ግን ምን ተብለናል ማለት ነው? ታቦት ተብለናል ማለት ነው። የማማደሪያ የመንፈስ ቅዱስ ማደሪያ የመንፈስ እናንተ የእግዚአብሔር ቤተ መቅደስ ናችሁ እንዳለ ማለት ነው ቅዱስ ጳውሎስ። ሌላ ዋነኛው ደግሞ ስመ እግዚአብሔር የተጻፈበት ጽላት የአዲስ ኪዳን ታቦት ነው። ትክክለኛው አማናዊው እውነተኛው ታቦት ግን ይሄ በአዲስ ኪዳን ስመ እግዚአብሔር የተጻፈበት ጽላት ወይም ደግሞ የአዲስ ኪዳን ታቦት ብለን የምንጠራው ነው። አሁን ታቦት በብሉይ ኪዳን የነበረው አገልግሎትና ስርዓት አሰራር በአዲስ ኪዳን ደግሞ ካለው ታቦት ጋር የተለያየ ስለሆነ ነው ከፍለን የአዲስ ኪዳን ታቦት ያለው ማለት። ስለዚህ ታቦት በመባል የተጠሩት እነዚህ አምስቱ ናቸው ማለት ነው። አምስቱ ናቸው። አሁን ደግሞ እስቲ የታቦት አሰራርን በብሉይ ኪዳን ደግሞ እንመልከት። ያው በብሉይ ኪዳን የነበረው ስርዓት አለ፣ በብሉይ ኪዳን የነበረው አሰራር አለና እርሱ ምን ይመስላል፣ እሱስ ምን ተብሏል፣ እንዴት ነው አሰራሩ፣ እንዴት ነው የተሰራው የሚሉትን ጉዳዮች እንመለከታለን። እንግዲህ የታቦት አሰራር በብሉይ ኪዳን በኦሪት ዘጸአት ምዕራፍ 25 ላይ እንግዲህ እግዚአብሔር አምላካችን ለሙሴ ታቦትን ከምን መስራት እንዳለበት እንዴት መስራት እንዳለበት ይነግራል። እናንብበው። ኦሪት ዘጸአት ምዕራፍ 25 ላይ ከቁጥር 10 ጀምሮ ከግራር እንጨትም ታቦትን ይስሩ። ከምን እንጨት? ከግራር እንጨትም ታቦትን ይስሩ። ርዝመቱም 2 ክንድ ተኩል፣ ወርዱንም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። 4 የወርቅ ቀለበቶችም አድርግለት። እነርሱንም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላ ወገን 2 ቀለበቶች ይሁኑ። ልብ በሉ ያሰራሩን ነው እንግዲህ። ከዛ እያንዳንዱን ዝርዝር ከምን ስራ እንዳለው ደግሞ እንመለከታለን። በተራራ ላይ እንዳሳየው ምሳሌ እንደተሰራ ግን ተጠንቀቅ ይሏል እግዚአብሔር። ስለዚህ የመጀመሪያው የታቦት አሰራር በብሉይ ኪዳን ከግራር እንጨት ነው ማለት ነው። ወይም ደግሞ ሸምሸርሸጢን ተብሎ በሚጠራው ግራር እንጨት እንግዲህ ታቦት እንዲሰራ አዞታል። ሁለተኛ ደግሞ ቁመቱን ክንዱን ይነግረዋል። ቁመቱ 1 ክንድ ከግማሽ እንዲሆን፣ ወርዱ 1 ክንድ ከግማሽ እንዲሆን፣ ርዝመቱም ደግሞ 2 ክንድ ከግማሽ እንዲሆን፣ ጠቅላላ 5 ክንድ ተኩል እንዲሆን ሙሴን እግዚአብሔር አምላካችን ሲነግረው እንመለከታለን ማለት ነው። ጠቅላላ 5 ክንድ ተኩል ስራ ያለውን ሙሴን 4 እግሮች ደግሞ እንዳሉትም ደግሞ ነግሮታል። 4 እግሮች አሉት፣ 2 መሎጊያ አሉት፣ 4 ቀለበቶች አሉት ማለት ነው። የስርየት መክደኛ አለው። ልብ በሉ። በመክደኛው ላይ ደግሞ የ2 ኪሩቤል ስዕል ተስሎበታል ወይም ደግሞ ሳል ሲሎ እንመለከታለን። ከዛ ደግሞ ምስማክ ደግሞ አለው። ምን አለው? ምስማክ አለው። ከዛ ድረስ በወርቅ የተለበጠ ነው። በወርቅም ደግሞ የተለበጠ ነው ማለት ነው። ስለዚህ ይህ ታቦት በመባል ይጠራል ማለት ነው። ስለዚህ ይሄ ኦሪት ዘጸአት ምዕራፍ 25 ላይ የታቦት አሰራር እንዴት እንደሆነ ለሙሴ የነገረው ነው ማለት ነው። ሌላው ደግሞ ታቦት ሲባል ያው ጽላት መነሳቱ አይቀርም፣ ግን እግረ መንገዳችንን ጽላት እናንሳ። ጽላት በብሉይ ኪዳን ምንድነው? አሰራሩስ እንዴት ነው የሚለውን እንመልከት። እንግዲህ ጽላት ማለት ትርጉሙ ይሄ ጽሌ ማለት በሰሌዳ ማለት ነው።
ጽላት ሲሆን ግን ብዛትን ያመለክታልና ሰሌዳዎች ማለት ነው ጽላት። ስለዚህ ጽላት ሰሌዳ ነው። ሰሌዳ ደግሞ ታውቃላችሁ ይጻፍበታል። ምን ይጻፍበታል እንመለከታለን። ጽላት የሚባለው 10 ቃላት የተጻፉበት ነው። አያችሁ የተጻፈበት 10 ቃላት ናቸው። 10 ቃላት ምንድናቸው? ትእዛዝ ነው። አትግደል፣ ከኔ በቀር ሌላ አምላክ አታምልክ፣ አታመንዝር የሚሉ ህጎች ማለት ነው። እንደ መጽሐፍ 2 ገጽ ያለው ነው። አንድም በፊት አንድም ደግሞ በጀርባ የተጻፈበት ስለሆነ አብዝቶ ጽላት ተብሏል ማለት ግን ብቻውን ሲወድ ግን ጽሌ ተብሎ ነው የሚጠራው። እንግዲህ ይህ ጽላት በታቦት ውስጥ የሚያድር ወይም ደግሞ የሚቀመጥ ነው ማለት። ስለዚህ ታቦት ማደሪያ ያለው አያችሁ ትርጉሙን ይሄን ይመስላል ማለት ነው። ታቦት የጽላቱ ማደሪያ ነው ማለት ነው። ስለዚህ ይሄን ያክልስ በብሉይ ኪዳን ስለ ታቦት እንደዚሁም ደግሞ እንደው ጥያቄ እንዳይፈጥር የተወሰነ ስለ ጽላት ካነሳን ታቦት ደግሞ እንግዲህ በአዲስ ኪዳን ያለውን አገልግሎት ታቦት በአዲስ ኪዳን ምን ይመስላል የሚለውን ደግሞ እንመለከታለን ማለት ነው። ታቦት በአዲስ ኪዳን ምን ይመስላል የሚለውን ከማየታችን በፊት ውድ የአኖስ ቲዩብ ቤተሰቦች ቻናሌን ሰብስክራይብ ሳታደርጉ የጀመራችሁ ቤተሰቦች ካላችሁ ቻናሉን ሰብስክራይብ አድርጉ። ላይክም ሳታደርጉ ያያችሁ ያላችሁ ወንድሞች ቤተሰቦች አላችሁ። ስለዚህ ቪዲዮውን ላይክ አድርጉ። እንደዚሁም ደግሞ ቤተሰብ የሆናችሁ ያላችሁን ሐሳብ፣ አስተያየት፣ ጥያቄ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ታቦት በአዲስ ኪዳን ታቦት የማያልፍ በሆኑ የተረጋገጠው እንግዲህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃል ነው። ይሄውም ኦሪትንና ነቢያትን ልሽር አልመጣሁም በማለቱ እንግዲህ ታውቋል ማለት። ስለዚህ ታቦትን የማያልፍ መሆኑን ጌታችን አረጋግጦልናል። እኔ ኦሪትንና ነቢያትን ልሽር አልመጣሁም ብሎ ጌታችን ስፔሲፊክ አድርጎ ታቦትን ባይጠቅስልንም ግን በብሉይ ኪዳን የነበሩት ስርዓቶች፣ ህጎች፣ ኦሪቶች፣ ነቢያቶች የሚሻሩ አይደሉም ወይም የተሻሩ አይደሉም፣ አሁንም እንቀበላቸዋለን ብሎ እንግዲህ ሲነግረን እንሰማለን። እንዲያውም ከ10ቱ ቃላት አንዱን ያጎደለ በመንግስተ ሰማያት ጎዶሎ እንደሚሆን እንደውም ነግሮናል። 10ቱ ቃላት የተጻፉበት ደግሞ 10ቱ ትእዛዛት የተጻፉት ደግሞ በጽላቱ ላይ እንደሆነ እንመለከታለን ማለት ነው። ስለዚህ ከ10ቱ ቃላት አንዱን ያጎደለ እንደውም በመንግስተ ሰማያት ጎዶሎ እንደሚሆን ነግሮናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምንም ሳታጓድል ሁሉን እየጠበቀች የኢትዮጵያ ቤተክርስቲያን ናት ማለት ነው። ሌላው ቅዱስ ጳውሎስ ሲናገር ታቦትን ከጣዖት ጋር ማን እንዳደረገው በማለቱ እንግዲህ ታቦት በአዲስ ኪዳንም አለማለፉን ያረጋግጥልን። አለበዛማ ንጽጽር ውስጥ የሚገባ አይደለም። ታቦት ማን ነው? ቅዱስ ጳውሎስ ያለው በአዲስ ኪዳን ነው እና በአዲስ ኪዳን ታቦት እንዳለ ለማሳየት ታቦትን ከጣዖት ጋር ማን እንዳደረገው። ታቦት እግዚአብሔር የሚከብርበት ነው። ጣዖት ደግሞ ባዕድ አምልኮ ነው፣ ሰይጣን የሚከብርበት ነው። እናማ እንዴት አንድ ይሆናሉ? እንዴት ታነጻጸራላችሁ? እያለ ህዝቡን ሲገስጽ እንሰማለን። ስለዚህ ቅዱስ ጳውሎስ ታቦትን ከጣዖት ጋር ማን እንዳደረገው እያለ ይጠይቃል። ሌላው ስሙ ለተጻፈበት ታቦት እንዲሰግድ እንዲያስረድቶናል። ፊልጵስዩስ 2:6 ላይ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀመጥ እንደሚገባ ነገር አልቆጠረውም እያለ ይነግረናል። ሌላው ዮሐንስ ራእይ ደግሞ ወንጌላዊ ዮሐንስ ማለት ነው፣ አቡ ቀለምሲስ የተባለ ወንጌላዊ ዮሐንስ ደግሞ በሰማይ ታቦት ማየቱን ታቦት ያላለፈው መሆኑን ያረጋገጠ የመጽሐፍ ቅዱስ ጥቅስ ነው። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ ማለት ነው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምጽም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ይናገራል። ስለዚህ አቡ ቀለምሲስ ዮሐንስ በሰማይ ታቦት ማየቱ ታቦት ያላለፈ መሆኑን ያረጋገጠ ነው። በሰማይም ያለው የእግዚአብሔር መቅደስ ደግሞ እንደተከፈተና የኪዳኑም ታቦት በመቅደሱ እንደታየ መብረቅና ድምጽም ነጎድጓድም የምድርም መናወጥም ታላቅ በረዶ እንደሆነ ይነግረናል ማለት። ስለዚህ በሰማይ ያለችው ያቺ የእግዚአብሔር ቤተ መቅደስ ራሱ የኪዳኑን ታቦት በመቅደሱ እንዳስቀመጠች እንመለከታለን። ስለዚህ እቺ ደግሞ የሰማያት ኢየሩሳሌም የሰማያት ቤተ መቅደስ ምሳሌ የሆነችዋ ደግሞ ምድራዊቷ ቤተክርስቲያን ደግሞ የሰማያዊውን ስርዓት እንደወረደ እየተቀበለች የኪዳኑን ታቦት በመቅደሱ ታስቀምጣለች ታደርጋለች ማለት ነው። ስለዚህ መጽሐፍ ቅዱስ ላይ በነገራችሁ ላይ ለማመን አንዲት ጥቅስ ራሱ በቂ ነች። እንደ 10 15 20 ጥቅስ መጥቀስ ብዙ አስፈላጊ አይደለም። ስለዚህ ይሄን ያክል መጽሐፍ ቅዱስ ላይ ከተመለከትን ታቦት ደግሞ በውስጡ ያለው ደግሞ ምንድነው የታቦት ውስጡ ብላችሁ ጠይቃችሁ ታውቃላችሁ? ታቦት ምንድነው? በውስጡ ምንድነው? እንግዲህ ታቦት ትርጉሙን ተመለከትን። ታቦት ማለት ይሄ ማለት ነው። ታቦት በብሉይ ኪዳን የነበረው ስርዓት ይሄ ነው ብለናል። በብሉይ ኪዳን
ቁመቱ ጭምር፣ ወርዱ ጭምር፣ ርዝመቱ ጭምር፣ ጠቅላላ ብዛቱን ጭምር 4 እግሮች እንደሚኖሩት፣ 2 መሎጊያዎች እንደሚኖሩት፣ 4 ቀለበቶች እንደሚኖሩት፣ የስርየት መክደኛ እንዳለው፣ በመክደኛው ላይ ደግሞ 2 ኪሩቤል ስዕል እንዳለው፣ ምስማክ እንዳለው፣ በወርቅ የተለበጠ እንደሆነ እንግዲህ ነግሮናል ማለት ነው። እንደዚሁም ደግሞ ይሄ ማስረጃ ያመጣነው ደግሞ ከራሱ ከኦሪት ዘጸአት ከሙሴ መጽሐፍ ከኦሪት ዘጸአት ምዕራፍ 25 ላይ እንደሆነ ደግሞ እንመለከታለን። ከገራር እንጨት ታቦትን እንዲሰራ ሲያዘው እንመለከታለን። ከዛ ደግሞ የጽላትን ትርጉምንም ደግሞ ተመልክተናል። ከዛ ደግሞ ታቦት በአዲስ ኪዳን ያለውን ደግሞ ተመልክተናል። መጽሐፍ ቅዱስ ላይ ጠቅሰን በተለይ ዮሐንስ ባለ ራእዩ ምዕራፉ ላይ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ እንደተከፈተና በተከፈተው የእግዚአብሔር ቤተ መቅደስ ደግሞ የኪዳኑን ታቦት በመቅደሱ እንዳየ መብረቅና ድምጽም ነጎድጓድም የምድር መናወጥም ታላቅ በረዶም እንደሆነ ይነግረናል ማለት ነው። ይነግረናል። ስለዚህ ታቦት በአዲስ ኪዳን ምንም በማያሻማ መልኩ በእርግጥ የብሉይ ኪዳን አይነት ታቦት አይደለም ያለን። እንግዲህ በብሉይ ኪዳን ያለው ታቦት ቁመቱ፣ ርዝመቱ፣ ስፋቱ 4 እግር ያለው 4 ካህናት የሚሸከሙ ትልቅ ነው በብሉይ ኪዳን ያለው። በአዲስ ኪዳን ያለው ግን እንደዚህ አይደለም። በተለይ ብዙዎቻችን በባህለ ንግሶች በተለያዩ ክብረ በዓላቶች እንደምንመለከተው ታቦት ያቺ የሚሸከሟት የሚይዟት ትንሿ ነች። በብሉይ ኪዳን ያለው አሰራር በአዲስ ኪዳን ካለው አሰራር ጋር የተለየ ነው። ስለዚህ በአዲስ ኪዳን ያለው ታቦት ግን በብሉይ ኪዳን ካለው ታቦት ጋር የተለየ ቢሆንም በአዲስ ኪዳን ያለው ታቦት ግን መስዋዕተ አዲስ ኪዳን ወይም ደግሞ የክርስቶስ አማናዊ ስጋና ደሙ ግን የሚፈተትበት፣ ያለሱ ስጋ ወደም አይፈተትም። ያለ እርሱ ቤተክርስቲያን የለም። ያለ ታቦት ቤተክርስቲያን አይሰራም። ያለ ታቦት ቤተ መቅደስ አይቆምም። ስለዚህ አንድ ቤተ መቅደስ አንድ ቤተክርስቲያን የሚባለው ታቦትን ይዞ ሲገኝ ነው፣ ጽላት ይዞ ሲገኝ ነው። ስለዚህ ያለ ታቦት ያለ ጽላት ቤተክርስቲያን አይሆንም። ጽላት የሌለበት ቤተ መቅደስ ኖርማል የተራ ቤት ነው የሚሆነው ማለት ነው። ስለዚህ ታቦት ውስጡ ምንድነው የሚለውን ደግሞ እንመለከታለን ማለት ነው። አብራችሁን ቆዩ። ቪዲዮአችንን ላይክ አድርጉ። የታቦት ውስጡ ምንድነው ስንል የመጀመሪያው በጽሁፍ ይቀረጻል። ማንኛውም ጽላት አልፋ ወኦ ተብሎ ይጻፍበታል። ከዛ ታቦተ ገሌ ወይም ደግሞ ታቦተ ቅዱስ ሚካኤል፣ ታቦተ ቅዱስ ገብርኤል እያለ መታሰቢያው የተሰጠው መልአክ ሊሆን ይችላል፣ ቅዱስ ሊሆን ይችላል፣ ጻድቅ ሊሆን ይችላል፣ ሰማዕት ሊሆን ይችላል፣ ስም ይጻፍበታል። ስለዚህ በጽሁፍ ይቀረጻል መጀመሪያ። ከዛ ማንኛውም ታቦት ይሁን ጽላት ይሁን አልፋ ወኦ ተብሎ ይጠራል ማለት ነው። ይጻፍበታል ማለት የአምላካችን ስም ይጻፍበታል። አልፋና ኦሜጋ እሱ ነው። መጀመሪያና መጨረሻ እሱ ነው። እቺን ዓለም የፈጠረው እቺን ዓለም የሚያሳልፈው እሱ ነው እያልን እንመሰክራለን። ስለዚህ የሚጻፈው የእግዚአብሔር ስም ነው ታቦቱ ላይ ማለት ነው። ስለዚህ እሱ ከተጻፈበት በኋላ ደግሞ ለምሳሌ በማርያም ስም የተሰየመ ቤተክርስቲያን ከሆነ የማርያም ተብሎ ይጠራል። የቅዱስ ሚካኤል ቤተክርስቲያን ከሆነ ቅዱስ ሚካኤል እያለ የታቦቱ ባለቤት ይጻፍበታል ማለት ነው። ይሄ ደግሞ በትንቢተ ኢሳይያስ ምዕራፍ 56 ላይ ለቅዱሳን የሰጣቸውን ተስፋ ምክንያት አድርገን ነው። በቤቴና በቅጽሬ ውስጥ የማይጠፋ የዘላለም መታሰቢያ እሰጣቸዋለሁ ስላላቸው ያን የዘላለም መታሰቢያ እንግዲህ ልብ በሉ፣ በዛ ቤት የሚመለከው እግዚአብሔር ነው። በዛ ቤት የሚቀደሰው እግዚአብሔር ነው። የሚፈሰው ደምና የሚቆረሰው ስጋ የእግዚአብሔር ነው። የሰማዕታቱ ወይም ደግሞ የመላእክቱ አይደለም። ግን የማይጠፋ የዘላለም ስም እሰጣቸዋለሁ ስላለ ቅዱሳኑን ግን እግዚአብሔር ባከበራቸው መጠን አክብረን ታቦትን ቀርጽላቸዋለን ማለት ነው። ሁለተኛው እንግዲህ በስዕል ነው የሚቀረጸው። በስዕል ይቀረጻል። አስቀድሞ የቅድስት ሥላሴ ወይ ነው የአምላካችን የዚች ዓለም ፈጣሪ የዚች ዓለም አሳላፊ እኛን የፈጠረን እኛን ያበጃጅን አምላክ አስቀድሞ የቅድስት ሥላሴ እንግዲህ ይቀረጻል። ቀጥሎ ደግሞ የእመቤታችን ስዕል ይቀረጻል። ቀጥሎ ደግሞ የታሳቢው ቅዱስ ስዕል ይቀረጻል ማለት ያው የእመቤታችን ከሆነ የሥላሴና የእመቤታችን ብቻ ይሆናሉ። ግን ለምሳሌ ቅዱስ ሚካኤል ታቦት ከሆነ የቅዱስ ሚካኤል ቤተክርስቲያን ከሆነ መጀመሪያ የቅድስት ሥላሴ የአምላካችን ቀዳሚው እሱ ነው፣ ገዢው እሱ ነው። የድንግል ማርያምም የዛ ቅዱስም ገዢው አስተዳዳሪው ፈጣሪው እሱ ነው ስንል መጀመሪያ አስቀድመን ቅድስት ሥላሴ ወይም ደግሞ እግዚአብሔርን እንስላለን ማለት ነው። እግዚአብሔር ምን ስለው በተገለጠልን ለኛ ለሰዎች ለፍጥረታቱ በተገለጠልን መጠን ነው። ለምሳሌ የሥላሴን ስዕል
ለአብርሃም በተገለጠለት መሰረት እንደምንስለው ማለት ነው። ለአብርሃም በመመሪያ አድባር ዛፍ ስር በኦሪት ዘፍጥረት ምዕራፍ 18 ሲገለጥለት እንመለከታለንና ለአብርሃም የተገለጡለት ሥላሴ በሶስት ሰዎች መልክ እሱም ደግሞ በሶስት ሽማግሌዎች መልክ እንደሆነ እንመለከታለንና የዛን ምሳሌ ሶስት ሽማግሌዎችን እንዲህ ናቸው ብለን ሳይሆን ለአብርሃም የተገለጡለትን ሥላሴ ለኛም እንዲገለጡልን ያንን ስዕል እናስቀምጥ። ስለዚህ ይሄ ስዕል ነው የሚሳለው ማለት ነው። በሥላሴ ወይም ደግሞ የሥላሴ ስዕል ይቀረጽበታል። ማስቀደም የቅድስት ሥላሴ ይቀርጻል። ከዛስ እመቤታችን ቅድስት ድንግል ማርያም ታቦት ዘዶር የተባለች እናታችን እማምላክ ወላዲተ አምላክ ስዕል ይቀረጽበታል። ከዛ ደግሞ የታሳቢው ቅዱስ ስዕል ይቀረጽበታል። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ጊዮርጊስ፣ የቅዱስ እስጢፋኖስ እያለ በሰማዕታቱ የቅድስት አርሴማ እያለን በተሰየሙለት የቤተክርስቲያን በተሰየሙለት ሰው ስም እንግዲህ ይቀረጻል ማለት ነው። ሌሎቹ ብቻ አይደለም፣ በጸሎትና በእንባ ነው የሚቀረጸው። ጽላት የሚቀርጹ ሰዎች አንደኛ ካህን መሆን አለባቸው። ሚስጥር የሚያውቁ መሆን አለባቸው። ህይወታቸውን ደግሞ እንደ ሙሴ ለተራራ የሚበቃ መጋረጃ የሚገልጥ አእምሮ ያላቸው እንዲሆኑ ይጠበቃል ማለት ነው። ቅዱስ ማለት እንደ ቅዱስ ሙሴ ጽላት የሚቀርጹት አንደኛ ክህነት ያላቸው ናቸው። ሁለተኛ ነው ሚስጥር የሚያውቁ ናቸው። ሶስተኛ ህይወታቸው እንደ ሙሴ ለተራራ የሚበቃ ለመንፈሳዊ ህይወት የሚበቃ ህይወት ያላቸው ሰዎች ሊሆኑ ይገባል ማለት ነው። ሌላው በስርዓተ ጸሎት በስልጣነ ሊቃነ ጳጳሳት በሜሮን ይከበራል ማለት ነው። ማለት ታቦትን መባረክ ታቦትን ማክበር ወይም ደግሞ ታቦትን እንትን ማለት የሚችሉት በስርዓተ ጸሎት ሊቃነ ጳጳሳት ናቸው። ካህናት ሊያከብሩ ይችላሉ፣ ቀሳውስት ሊያከብሩ ይችላሉ። ግን ታቦትን መስጠት የሚችሉት ይሁን ማለት የሚችሉት መፍቀድ የሚችሉት ማክበር የሚችሉት እንግዲህ በስልጣነ ሊቃነ ጳጳሳት ወይም ደግሞ ሊቃነ ጳጳሳት ናቸው። የቤተክርስቲያን ጳጳሳት ናቸው ማለት ነው። በሜሮን ያከብሩታል ማለት ነው። ኢቭን ቤተክርስቲያን ሲሰራ ጳጳሳት ናቸው። ሜሮን የሚያዘጋጁት ጳጳሳት ናቸው። ቤተክርስቲያን ሲሰራ ቤተክርስቲያን እንዲሆን የሚባርኩትና ሜሮን የሚቀቡት ጳጳሳት ናቸው። ታቦቱንም እንደዚሁ የሚያከብሩት ጳጳሳት ናቸው። የሚያከብሩት ስል ታቦት ነው ብለው ይሄንን ሰየሙ ሜሮን ቀብተው ከዚህ በኋላ ታቦት ነው ብሎ እንትን የሚሉት ሊቃነ ጳጳሳት ናቸው ለማለት ነው እንጂ ከሰው ውስጥም ካህናትም ታቦትን ሊያከብሩ ይችላሉ ማለት ነው። ሌላው ለጴጥሮስ በተሰጠው ስልጣን መሰረት ጳጳሳት የሰማዩ ቁልፉን ስለያዙ በስልጣን ይባርካሉ፣ ይለውጣሉ። ታቦቱን ብቻ ሳይሆን ሰውንም እኛን ሰውንም ለቁመተ የማን እንዲያበቃን ይለምናሉ ማለት ነው። ስለዚህ በአዲስ ኪዳን ታቦት የምንለው እንደ ብሉይ ኪዳን በአራት ካህናት የሚያዘውን ሳይሆን ስም የተጻፈበት ጽሌ ወይም ጽላት ነው ማለት ነው። ጽላት ነው ማለት ስለዚህ ታቦት መባሉ የእግዚአብሔር ስም የተጻፈበት እግዚአብሔር የሚያድርበት በመሆኑ ነው። እኛም ክርስቲያኖች ታቦት እንባላለን የመንፈስ ቅዱስ ማደሪያ ለመሆን ስለተጠራን ማለት ነው። ስለዚህ ታቦት በአዲስ ኪዳን ይህንን ይመስላል ማለት ነው። ከዚህ አንጻር እንደ ቤተክርስቲያናችን አስተምሮ እንደ ቤተክርስቲያናችን ስርዓት መሰረት የታቦት በአዲስ ኪዳን ያለው አስተምሮና ድርሻ ይህንን ይመስላል። ስለዚህ ዝም ብሎ አሁን አንድ ፕሮቴስታንት ተነስቶ ታቦት በአዲስ ኪዳን የለም መጽሐፍ ቅዱስ ማስረጃ የላችሁም ቢል ማስረጃችን ይህ ሆኖ እናገኘዋለን ማለት ነው። በብሉይ ኪዳን የነበረውም ደግሞ ታቦት ያን ከላይ ጠቀስኩላችሁን ይመስላል ማለት ነው። ተምራችሁበታል ብዬ አስባለሁ። ውድ የያኖስ ቲዩብ ቤተሰቦች ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ በማስቀመጥ የመልእክት እንዲደርሳችሁ ቪዲዮ ስንለቅ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን ነው። ቤተሰብ የሆናችሁም ደግሞ ላይክ ሼር በማድረግ አስተማሪ የሆነ ቪዲዮ ነው ብላችሁ ካሰባችሁ ሼር በማድረግ ሌሎች ደግሞ ቪዲዮዎችን ለመልቀቅ ያግዘናል፣ ይረዳናል፣ ያበረታታናል ማለት ነው። አብራችሁን ስላላችሁ እናመሰግናለን። ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። ወስብሐት ለእግዚአብሔር። ይቆየን።